አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን እና እንዴት ናችሁልኝ? ሀባይብ ስራ፣ ጤንነት እንዴት ይዟችኋል? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። የምታበረታቱኝም እህት ወንድሞቼ ጀዛኩም አላሁ ኸይረን፣ አላህ ይውደድልኝ ከኔ በላይ ብያለሁኝ። እና እንዴት ናችሁ? ሰላም ናችሁ ወይ ውዶችዬ? ዛሬ የምልላችሁ መሰላችሁ ስለ ኩላሊት ጠጠር ምልክቶች ነው የምነግራችሁ። ይህን ስላችሁ ደግሞ ዶክተር ሁኜ ሳይሆን የራሴን ተሞክሮ ነው ማለት ነው። በሽታዬንም ያወቅኩበት እንደውም ባለፈው ቪዲዮ ሰርቼበታለሁ። ዝቅ ብላችሁ ማየት ትችላላችሁ። ሰርቼበታለሁ ማለቴ ነው። እና እሱም መሰላችሁ አሁን ብዙዎቻችን ወገባችንን አመመን እንላለን ማለት ነው። እኔ አሁን ብዙ ጊዜ ወገቤን ያመኝ ነበር። ራሱ ከሆነ ከመከዳም ሆነ ካምን ላይ ገዴፍ ብዬ ቁጭ ስል እንዲያለ ይሄ ጎንና ጎናችን የሁላሊታችን አካባቢ ያለ አይደል? ይሄን በጣም ያቃጥለኛል ማለት ነው። አዛጅ ራሽ ተነሳሁ 2 ጊዜ። በሽታ የለሽም ወገብሽ ጠብቋን እንጂ ሌላ በሽታ የለሽም ይሉኛል ማለት ነው። በሽንትም ታየሁኝ። ከሁላሊትሽም በሽታ የለሽ በሽንት ራሱ ታይቼ ማለት ነው። በደም ራሱ 2 ነው 3 በደምም እንዲሁ በሽታ የለሽ ነው የሚሉኝ ማለት ነው። ያው ከኔና ይሰጡኛል ለጊዜው በቃ። ግን እንደዛውም ሆኖ ወገቤን ያመኛል ሁል ጊዜ ማለት ነው። በቃ ቁጭ ስል ይሻላል እንጂ ገዴፍ ብያውን ሆነ ነገር ገዴፍ አልኩኝ እንደ እሳት ነው የሚያቃጥለኝ ማለት ነው ጎንና ጎኔ። ከዛ እንደገና ለምን አልትራሳውንድ እንዳትነሽም ሲሉኝ ሐኪም ቤት ሄድኩ ማለት ነው። ሐኪም ቤት ሂጄ አልትራሳውንድ ተነሳሁኝ። ከዛ አልትራሳውንድ ሲነሳ ከሁላሊቴም ከሁሉም ማለት ነው። ያው ትናንሽ ልጆች ናቸው እንጂ የሁላሊት ጠጠር ተገኘ ማለት ነው። እና ራሱ ዶክተሮቹ ማለት ነው የሁላሊት ይሃፋን የወገብሽ ህመም መንስኤው ይሄ ጠጠሩ ነው፣ ግን ደርሰሽበታል። ያው እንዲያልሽው ዛሬ ነገ እያልሽ አቆይተሽው በነበረ ያርግ ነበረ። ግን አሁን ይሄ አሁን በምንሰጥሽ መድኃኒትና ውሃ ብዝተሽ ጠጪ በሽንት መልክ ይወገዳል አሉኝ ማለት ነው። አልሐምዱሊላህ ረብል ዓለሚን ከኔናም ሰጡኝ፣ ፈዋርም ሰጡኝ። ከዛ አልሐምዱሊላህ ይሁን ዲያንኩኝ ተሻለኝ ማለት ነው። ይሄን ያልኩበት ምክንያት ወገባችሁን ሲያማችሁ በራሽ ሳይሆን በአልትራሳውንድ ቼክ ማድረግ ጥሩ ነው። በደም ምንም ትርጉም የለውም። እኔ ስንቴ ነው ደም የሰጠሁት ማለት ነው። በሽታ የለሽም እንጂ እንዲህ ያለ ቦታ በሽታሽን አገኘ ነው አላሉኝም። በራጅም ሆነ በሽንትም ሆነ በደምም ሆነ ማለት ነው። ግን በሽታዬን ያገኙት በአልትራሳውንድ ነው ማለት ነው። እና ይህን ያልኩበት ምክንያት ወገባችሁን ሲያማችሁ በአልትራሳውንድ ቼክ አድርጉ። ያው ግን አንዴም የጨጓራ ህመም ከፍተኛ ከሆነ ወገብንም ያማን ይላሉ። አላህ አለም ያንን መቼም ሀገር በስደት ዓለም ያለን ሁላችንም አንዱ ራሴን ስል አንዱ ወገቤን ሲል አንዱ ደም ማነስ ሲል አንዱ ልቤን ሲል እኔ ራሱ አሁን ደም ማነስ እንዳለኝ አውቃለሁኝ። ያው ሂጄ ካላረኩም እንጂ ይሄን ያልኩበት ምክንያት ራሴን ያዞረኛል። ቁጭ ብዬ ልነሳ ስል ድክም አለ አይደል? ብዙ ስራ እንዲሰራሁ ማለት ነው። እና ስለዚህ ይሄ ደግሞ ያው የደም ማነስ ምልክቶች ናቸው ስለሚሉ ያው ሂጄ ካላረኩም እንጂ እኔ ራሱ አሁን ደም ማነስ አለኝ ማለት ነው። እና ስለዚህ እህቶቼ እንትን ስንል ሄደን ብንታይ ጥሩ ነው፣ ሳንወርቅ ማለት ነው። ወደቅን ወዲያ የሰራነውም ገንዘብ አያሳክመንም። አረቦችም ጤና ስንሆን ነው እንጂ የሚወዱን አንድ ቀን ታመን እንኳን አያስተኙንም ከቤታቸው ማለት ነው። እንደውም እስከምንወጣላቸው ድረስ ነው የሚጣደፉት ማለት ነው። ስለዚህ መጀመሪያው ህይወት ነው፣ ዋናው ጤና ነው በሰው ሀገር ማለት ነው እንጂ አስቸጋሪ ነው ወላሂ። እኔ አሁን በቃ እንደዛው እንኳን ብለውኝ አሁን አልሐምዱሊላህ ድኛለሁ፣ ተሽሎኛል። ግን ውሃ በጣም እጠጣለሁ የምር። በተለይ ጧት እንቅልፌ ስነሳ ውሃ በዛለሁ። ደግሞ ይተካንም ስላሉኝ አሁን ቢወጣም በብዛት ውሃ ጠጣሽ ይተካን ዶክተሮቹ አላሉኝም፣ ግን ሰው ማለት ነው እንደዛ ሲሉ ፈራሁኝ። ደግሞ አሁን እንዳይተካብኝ ብዬ በጣም ነው ውሃ የምጠጣው ማለት ነው። እና ውሃ ብዙ በመቆምም ብዛት ሀገር መቼም ሁላችንም በሰው ቤት ስለሆነ ብዙዎቻችን የኩላሊት ድክመት ይፈጥራል። ኧረ ችግር ነው ወላሂ። ብቻ
እና ውሃ ብዙ ስትታመሙ ሂዳችሁ ቸክ መደረግ ጥሩ ነው። ኧረ ወዲያ ቀላል አይደለ ብሎ ችላ ባንል ጥሩ ነው እላችኋለሁኝ። እና አበረታቱኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያድርግልን እላችኋለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።